ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። የመካከለኛው ምስራቅ ትኩሳት ተጋድሎ በቀጠለበት ወሳኝ ወቅት ለኢትዮጵያ ትልቅ የምስራች ነው የተባለ ጉዳይ ውስጡን እየተብላላ መሆኑን የሚጠቁም መረር ያለ ሪፖርት ወጥቷል። ጉዳዩ የኢትዮጵያን የቀይ ባህር ተዋናይነትና የባህር በር ጥያቄ የሚመልስ መሆኑ ለካይሮና አስመራን አስደንጋጭ ሆኗል። ያለ ኢትዮጵያ ተሳትፎ የቀይ ባህር ሰላም አይረጋገጥም ወደሚል የጋራ ነጥብ እየደረሱ መሆኑን የሚጠቁሙና የመካከለኛው ምስራቅን ውጥረት ተከትሎ ኢትዮጵያ በቀይ ባህር ውስጥ ስትራቴጂካዊ ተዋናይ ሆና መከሰቷን የሚያስቃኘውን አነጋጋሪ ዘገባ የፈረንሳዩ ስማጥር ጆርናል ዘግቧል። በዝርዝር እንመለስበታለን። በሌላ በኩል ደግሞ እስራኤልና አሜሪካ በኢራን ላይ የጀመሩት የተቀናጀ ጥቃት በታቀደው መሰረት እየሄደ እንደሆነ እየገለጹ ሲሆን እውነታው ሌላ ነው ሲል እስራኤላዊው ያወጣው መረጃ ትልቅ መነጋገሪያ ሆኗል። አሜሪካና እስራኤል ጦርነቱን አስቀድመው ተሸንፈዋል ያለው እስራኤላዊው ጋዜጠኛ የምዕራባዊውን ፕሮፓጋንዳ የሚያፈርስ አደገኛ መረጃ ገልጧል። በዝርዝር እንመለከታቸዋለን። እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያ በቀይ ባህር ውስጥ ስትራቴጂካዊ ተዋናይ ሆና በቃለች ሲል የፈረንሳይ ጆርናል ዘግቧል። በእስራኤልና በኢራን መካከል ያለው ውጥረት አድማሷን ባለበት ላይ ወሰን እንደሚችልና በታሪክ የሌቫንት ግዛት ተብሎ ከሚታወቀው የአሁኑ ደቡባዊና ምስራቃዊ እስያም ባሻገር ሊሰፋ እንደሚችል የጠቆመው የፈረንሳዩ ስማጥር የፖለቲካና የጂኦፖለቲካዊ ጉዳዮች ምርምር መጽሔት ኤንአርፒ የመካከለኛው ምስራቅ ትኩሳት የፈጠረውና ሊያስከትል የሚችለውን የተራዘመ የጸጥታና ደህንነት ቀውስ ተከትሎ ኢትዮጵያ በቀይ ባህር ውስጥ ለአውሮፓና አሜሪካ ብሎ ለሩቅ ምስራቅ ኃያላን አስፈላጊ መሆኗ ከጊዜ ወደ ጊዜ እያደገ መሆኑንና በቀይ ባህር ፖለቲካ ላይ ዋነኛ ተዋናይና ስትራቴጂክ አጋር ሆና በቃለች ነው ሲል አስነብቧል። ሪፖርቱ ሲቀጥል ህንድ ውቅያኖስን ከቀይ ባህር በሚያገናኘው የባቤል ማንዴብ ሰርጥ ዙሪያ የሚከሰቱ እውነቶችና እየተሻሻሉ ያሉ ክልላዊ ጥምረት ኢትዮጵያ በአፍሪካ ቀንድና በሰፊ የቀይ ባህር የደህንነት ገጽታ ውስጥ ያላትን ስትራቴጂካዊ ጠቀሜታ ከፍ ሊያደርጉ እንደሚችሉ ይጠቆማል። የእስራኤልና ኢትዮጵያ ሚስጥራዊ ጥምረት በኢራን ላይ በሚል ርዕስ የወጣው ህትመት በእስራኤልና በኢራን መካከል ያለው ቀጣይ ግጭት ከሌቫንት ባሻገር ወደ አፍሪካ ቀንድ እየተስፋፋ መሆኑና የባቤል ማንዴብ ስትሬት ወሳኝ የባህር ላይ ግጭት ማዕከል እየሆነ መምጣቱን አጉልቶ ያሳያል። ኢትዮጵያ ለረጅም ጊዜ የቆየችው ቀይ ባህር ሉዓላዊ መዳረሻ ለማግኘት የምትፈልገው ፍላጎት ለቀንዱ ስትራቴጂካዊ ስሌቶች ማዕከላዊ ሆኖ ቀጥሏል ያለው ሪፖርቱም ይህ የባህር ወሽመጥ የህንድ ውቅያኖስን ከስዌዝ ዌር ጋር የሚያገናኝ በመሆኑ ለዓለም አቀፍ ንግድ ወሳኝ እንደሚያደርገው ጠቅሶ ይሁን እንጂ የእስራኤል ኢራን ጦርነት ተከትሎ የኢራን ደጋፊ በሆነው የሁቲ ኃይሎች የታወጀውን እገዳ ጨምሮ ማንኛውም የረጅም ጊዜ ማስተጓጎል የመርከብ መስመሮችን በኬፕ ኦፍ ጉድ ሆፕ ዙሪያን እንዲሆኑ የሚያስገድድ በመሆኑ መርከቦች በአትላንቲክ በኩል የሚያደርጉት ረጅም ጉዞ የትራንስፖርት ጊዜና ወጪን ይጨምራል። ይህም ለአሜሪካም ሆነ አውሮፓ ለእስያም ሆነ ለእነ እስራኤል ነገሮችን ከባድ ስለሚያደርግ በጣም ተሰሚ ጠንካራ የሆነችውን የኢትዮጵያን ስትራቴጂክ ተፈላጊነት ከፍ እንደሚያደርገው ነው ሪፖርቱ የገለጸው። ሪፖርቱ እንደሚያሳየው የእስራኤሉ ፕሬዝዳንት ኢሳቅ ሄርዞግ በቅርቡ ወደ አዲስ አበባ ያደረጉት ጉብኝት የስትራቴጂካዊ መቀራረብ አካል ተደርጎ ይታያል። እስራኤል ከሊባኖስ እስከ የመን የሚዘልቀውን የኢራን ተጽዕኖ ለመቋቋም የኢትዮጵያ መንግስት በህዝብ ዘንድ ጠንካራና ወታደራዊ አቅም ያለው ስትራቴጂክ አጋር አድርጋ ትመለከተዋለች። የተባበሩት አረብ ኤሚሬትስ በክልሉ ውስጥ የረጅም ጊዜ ሚና እንዳላት የጠቆመው ዘገባው ይህም የሆነው በቀይ ባህር ዳርቻ ላይ የንግድ መስመሮችን ለማስጠበቅና ከኢራን ጋር የተሳሰሩ ተዋናዮችን ከጨዋታ ውጭ ለማድረግ ያለመ መሆኑን ያክላል። ኢትዮጵያ ለረጅም ጊዜ የያዘችው ሉዓላዊ ቀይ ባህርን መዳረሻ የማግኘት አቋሟ በቀንዱ ፖለቲካና ደህንነት ውጥንቅጥ ውስጥ ማዕከላዊ ስትራቴጂክ ስሌት ሆኖ ይቀጥል የሚለው ሪፖርቱ እንደ አውሮፓውያን አቆጣጠር በ1993 የኤርትራ ነጻነት
ስታውጅ የባህር በሮችን ሁሉ ይዛ ከተገነጠለች በኋላ በሁለቱ ሀገራት መካከል ታሪካዊ ውጥረት መንገሱና የባህር በር ጉዳይ ኢትዮጵያ ደህንነት ስጋቶች ምንጭ ሆኖ ይቀጥላል። ያለው ሲሆን ተንታኞቹ እንደሚጠቁሙት ከእስራኤልና ከተባበሩት አረብ ኤሚሬትስ ጋር ያለው ግልጽ የሆነ ቅንጅት አዲስ አበባ የራሷ የባህር በር የምታገኝበት እድል መክፈቱንም አክሏል። ሪፖርቱ በተጨማሪም ኢትዮጵያ ከእስራኤል ጋር በሰላማዊና ባህል በኩል ያላትን ታሪካዊ ባህላዊና ተምሳሌታዊ ትስስር እየጠቀሰ ሲሆን ይህ መካከል ያለውን የረጅም ጊዜ ስትራቴጂካዊ ትስስር የሚያጎላ ነው ብሏል። በዚህ ማዕቀፍ ውስጥ ሲታይም እስራኤል ለሶማሊላንድ እውቅና መስጠቷ የኢትዮጵያን የባህር ኃይል ምኞት ለአንድና ለመጨረሻ ጊዜ ለመቋጨት የሚጠቅም ዲፕሎማሲያዊ ጥፋት ሆኖ ሊያገለግል ይችላል ሲል ገልጿል። ሪፖርቱ እንደሚያመለክተው የስትራቴጂካዊ አሰላለፍ እውን ከሆነም ኢትዮጵያ ቀይ ባህርን የሚያሾር ማዕከላዊ የአፍሪካ ኃይል የመሆን ሚናዋን ማጠናከር ትችላለች። ከእስራኤልና ከተባበሩት አረብ ኤሚሬትስ ጋር ባላት ቀጥተኛ ቅንጅት ደግሞ እስራኤል በምስራቅ አፍሪካ ፖለቲካ ቀጥተኛ ተሳትፎ ማድረግ ሳይጠበቅባት በኢራን የሚደገፉ ኃይሎችን ለመቆጣጠር የሚያስችላትን ትልቅ እድል ስለሚከፍትላት የኢትዮጵያን የቀይ ባህር ስትራቴጂክ ተዋናይነት ከመቼውም ጊዜ በላይ አጥብቃ የምትደግፍና የምትፈልግበት ጊዜ ነው በማለት ትንታኔውን አጠናቋል። በቀጣይ መረጃ አሜሪካና እስራኤል ይህን ጦርነት አስቀድመው ተሸንፈዋል። እስራኤላዊው ጋዜጠኛና የሰላም ተሟጋች አሎን ሜዝራሂ ጦርነቱና ሂደቱን አስመልክቶ በሰጠው አነጋጋሪ ምስክርነት እኛ የታሪክ ምስክሮች እየሆን ነው። ኢራን ሁላችንንም በሚያስገርም ሁኔታ የአሜሪካን የጦር ሰፈሮች እጅግ በሰፊውና በቆራጥነት እያፈራረሰች ነው። ዓለም ግን ይህንን ለማየት ገና ዝግጁ አይደለም ብሏል። ባለፉት 4 ቀናት ውስጥ ኢራን በክልሉ ያላትን ወታደራዊ የበላይነት ስፋት ለማሳደግ ችላለች። ኢራን በዓለም ላይ እጅግ ውድ የሆኑ የጦር ሰፈሮችን፣ ንብረቶችና ቁሳቁሶችን አውድማለች። በባህሬን፣ በኩዌት፣ በኳታርና በሳውዲ አረቢያ የሚገኙ የአሜሪካ የጦር ሰፈሮች በዓለም ላይ ከሚገኙ ትላልቅ ወታደራዊ ተቋማት መካከል የሚመደቡ ናቸው። እነዚህ ንብረቶች በበርካታ አስርተ ዓመታት ውስጥ በትሪሊየን የሚቆጠሩ ዶላር ወጪ የተደረገባቸው ናቸው። ለ30 ዓመታት የተገነባው ትልቅ የወታደራዊ ወጪ ድርሻ በወጪ ሲተን እያየን ነው። አንድ አፍታ ውስጥ እያንዳንዳቸው በመቶ ሚሊዮኖች የሚቆጠር ዶላር የሚያወጡ ራዳሮች ሲወድሙ እያየን ነው። ሙሉ የጦር ሰፈሮች ተጥለው ሲወጡ፣ ሲቃጠሉና ሲደመሰሱ እያየን ነው። ካለኝ መረጃ በመነሳት ልንገራችሁ፣ አሜሪካ በታሪኳ እንደዚህ ያለ ጥፋት ደርሶባት አያውቅም። ምናልባት ከፐርል ሃርበር ውጭ እሱ ግን የአንድ ጊዜ ጥቃት ነበር። በተለመደ ጦርነት ውስጥ የትኛውም ጠላት አሜሪካ ላይ አሁን ኢራናውያን እያደረሱባት ያለውን ጉዳት አድርሶ አያውቅም። ይማመን የሚያዳግት ነው። የወታደራዊ ሁኔታ በጣም መጥፎ ከመሆኑ የተነሳ የሳንሱር ቁጥጥር ተጠናክሯል። ስለዚህ ጦርነት የሚመጣ ማንኛውንም መረጃ ዘግተውታል። ካስተዋላችሁ በየቀኑ የምናገኘው መረጃ እየቀነሰ መጥቷል። ይህን ተረዱ። ይህ በዓለም ላይ ትልቅ ወታደራዊ ኃይልና ትልቅ የአየር ኃይል ያለው ተብሎ የሚታሰበው አካል ነው። ነገር ግን አሜሪካ ማጥቃት በጀመረችባቸውና የኢራን መከላከያ ሰብራ ትገባለች ተብሎ በሚጠበቅባቸው በእነዚህ 4 ቀናት ውስጥ በአሜሪካ በኩል በኢራን ሰማይ ላይ ምንም አይነት የበላይነት አላየንም። በቴህራንም ሆነ በየትኛውም የኢራን ክፍል ላይ እየበረሩ ያሉ የጦር አውሮፕላኖችን ምስል የታይለ። አሜሪካውያን ወታደሮች ወደ ኢራን ምድር ለመግባት ማለም እንኳን አይችሉም። ጦርነቱ ምን ያህል ተስፋ አስቆራጭ እንደሆነ ለመረዳት ገና በ4ኛው ቀን ከትራምፕ አስተዳደር የሚወጡ እብድ የሆኑ ሀሳቦችን መስማት ይበቃል። ከፋርስ ባህረ ሰላጤ ለሚወጡ የነዳጅ መርከቦች ወታደራዊ አጃቢ ለመላክ እያሰቡ ነው። ስለምን እያወራችሁ ነው? አሜሪካውያን መርከቦችን በሺዎች ለሚቆጠሩ የኢራን ሚሳይሎች ኢላማ እንዲሆኑ ልትልኩ ትፈልጋላችሁ? አሁን ባለው ሁኔታ ማንም ሰው በሆርሙዝ የባህር ሰርጥ በኩል ማለፍ አይችልም። ኢራናውያን ለዚህ ለብዙ 10 ዓመታት ሲዘጋጁ ቆይተዋል። አሜሪካውያን ደግሞ ኢራንን ለመውረር የኩርድ ሚሊሻ
ዘመቻዎችን የማስታጠቅ ሀሳብ እያራመዱ ነው። ምን እያላችሁ ነው? የኢራንን ካርታ አይታችሁታል? የትራምፕ አስተዳደር የኢራንን ካርታ አይቶ የሚያውቅ አይመስልም። ምን ያህል ግዙፍ እንደሆነ ታውቃላችሁ? ኢራንን መውረር ማለት ምን ማለት ነው? 10 ሺህ ወይም 50 ሺህ ወይም 100 ሺህ የሚሊሻ ኃይል ኢራንን መውረር ይችላል ብላችሁ ታስባላችሁ? ኢራን ትውጣቸዋለች። አሜሪካና እስራኤል ይህን ጦርነት አስቀድመው ተሸንፈዋል። አሜሪካና እስራኤል በሚሊዮኖች የሚቆጠሩ ሰላማዊ ሰዎችን በመኖሪያ ቤታቸው መግደል ይችላሉ። ትላልቅ ቦምቦች አሏቸው። ህንፃዎችንም ማፈንዳት ይችላሉ። ነገር ግን ይህንን ጦርነት ማሸነፍ አይችሉም። የኢራን ወታደራዊ መሰረተ ልማትና የጦር መሳሪያዎች በመላው ኢራን ውስጥ ከመሬት በታች በከፍተኛ ጥልቀት የተቀበሩ ናቸው። አሜሪካውያንና በተለይም እስራኤላውያን ሊደርሱበት የሚችሉበት ምንም አይነት መንገድ የለም። ተረድተዋል። መጨረሻውን ሊቆጣጠሩት የሚችሉትን ነገር ጀምረዋል። ይህ ሲያበቃ አሜሪካ ዳግመኛ ወደ ምዕራብ እስያ ወይም መካከለኛው ምስራቅ አትመለስም። በመካከለኛው ምስራቅ ምንም አይነት የአሜሪካ መገኘት አይኖርም። ይህንን አሁን በእርግጠኝነት እነግራችኋለሁ ሲሉም አስጠንቅቋል።